ደብረጽዮን ገብረ ሚካኤል ንግግር አድርጓል። የህወሓት ሊቀመንበር በይፋ በዛላምበሳ በኩል ያለው የኢትዮጵያ ድንበር የኢትዮጵያና የኤርትራ ድንበር እንግዲህ በአምስት ቀጠናዎች የቦርደር መዘጋት ነበር። መጀመሪያ አካባቢ ተከፍቶ ነበር። ኋላ እንደገና ዘግይቶ ተከፍቶ የነበሩ ቦርደሮች በሙሉ ተዘግተው ነበር። እንደሚታወቀው አሁን መጀመሪያ ቦርደሮች ተከፈቱ፣ ከዛ ቦርደሮች ተመልሰው ተዘጉ። እንደገና አሁን ተመልሰው አንዱን ቦርደር የህወሓቶች ከፍተዋል። አብይ አህመድ ቦርደር የመክፈት ፍላጎት የለውም። ይሄ የሚያሳየው ምንድነው? በዚህ ያንኑ ተከትሎ እንደገና ህወሓት ያለዋል የኤርትራና የትግራይን የህዝብ ለህዝብ ግንኙነት ማጠናከር እንፈልጋለን የሚል ንግግርም አንስተዋል። ስለዚህ ቦርደርን በሚመለከት እንደምታውቁት እንደ አንድ ሀገር ሲቆጠር የክልሎች የራሳቸው ሶቨርኒቲ ያላቸው የሚል የህግ ምንድነው የአገሪቷ የህግ ማቀፉ ስምምነት አድርገናል የተባለ ቢሆንም እንኳን አገሪቷ ከኢንተርናሽናል ከዓለም አቀፍ ከሀገራት ወይም ከጎረቤት ሀገራት ጋር የምትዋሰንባቸው ድንበሮች በሙሉ የፌዴራሉ አገዛዝ ይወስንባቸዋል ነው የሚባለው። ይሁን እንጂ አሁን በትግራይና በኤርትራ በኩል ያለው አንደኛ በፌዴራል ደረጃ ያለ ሶቨርን የሆነ የኢትዮጵያን የግዛት አንድነት አስጠብቆ የሚመራ ገዢ መንግስት የለም። እንደምታውቁት ያለው የኦህዴድ ቡድን ነው። ይሄ የኦህዴድ ቡድን ደግሞ አገሪቷን በፈለገው መንገድ ጨፍልቄ እገዛለሁ የሚል የአንድ ቡድን የአንድ መንደር የአንድ ቡድን ፍላጎት አስፈጽማለሁ ብሎ የሚንቀሳቀስ ቡድን። ስለዚህ የኢትዮጵያ የድንበር ጉዳይ በኦህዴድ ይወሰናል ብሎ ስለ ሶቨርኒቲ መነጋገር የሚቻልበት ሁናቴና ድል አለ ብለን እኔ እንደዛ ብዬ አላምንም። ምክንያቱም በማዕከል ያለው አካል በፈለገበት ጊዜ የሚሸጠው የሚለውጠው አገር መሆን የለበትም። ስለዚህ በኤርትራና በኢትዮጵያ መካከል አብይ አህመድ ሲፈልግ የሚከፍተው ሲፈልግ የሚዘጋው መሆን ሳይሆን ያለበት የህዝብን ፍላጎት መሰረት ያደረገ እንቅስቃሴ መደረግ አለበት። ስለዚህ በኤርትራና በትግራይ ህዝብ መካከል የህዝብ ለህዝብ ግንኙነት ለመጀመር የሚያስችል ሁኔታዎች እንዲፈጠር ማድረግ በጣም ተገቢነት ያለው ነገር። ስለዚህ ኤርትራ በዛላምበሳ በኩል ቦርደር እንዲከፈትና በኤርትራና በትግራይ ህዝብ መካከል ጤናማ ግንኙነት እንዲኖር ያደረጉትን ጥረት በተመሳሳይ ሁኔታ በወልቃይት በአማራ ክልልም በሁመራ በወልቃይት በኩል ግንኙነቱን ማጠናከር የህዝብ ለህዝብ ግንኙነቱን ማጠናከር ያስፈልጋል። ለዚህ እንቅፋት የሚሆን ካለ የሁለቱም ህዝብ ጥላት ነው፣ የኢትዮጵያም ህዝብ የኤርትራ። ማንም ለዚህ እንቅፋት መሆን የለበትም። የህዝብ ለህዝብ ግንኙነት እንዲጠናከር ሁኔታዎችን ማመቻቸት በጣም ተገቢና ትክክለኛ ነገር። አብይ ሲፈልግ የፕሬዝዳንት ኢሳያስ እጅ ላይ ቀለበት አጥልቆ የኢትዮጵያ ሶቨርኒቲ ጉዳይ የኢትዮጵያ የድንበር ጉዳይ አድራጊና ፈጣሪው ወሳኙ እሱ የሚሆንበት፣ አብይ ባልፈለገ ጊዜ ደግሞ የሚቋጨው እንዳና የሚዘጋው መሆን የለበትም። በኦህዴድ ፍላጎት የሚዘጋና የሚከፈት ድንበር አይደለም መሆን ያለበት። ስለዚህ በዛላምበሳ በኩል ድንበሩ ክፍት መሆን አለበት የሚል ውሳኔ ላይ ተደርሶ በኤርትራና በኢትዮጵያ መካከል ግንኙነት መፈጠሩ አይ ቲንክ በጣም የሚገባ ነገር ነው። ይሄንን ግን እርምጃ ድንበር እንዲከፈትና ጤናማ ግንኙነት እንዲፈጠር የጦርነት ሁኔታዎች እንዲቀሩ እናደርጋለን የሚለው አይ ቲንክ በጣም ቢግ ሙቭ ነው። በዛ ቀጠና ፖለቲካ ውስጥ በባድመ በኩል ውጥረት እንዳለ ይታወቃል። በባድመ በኩል ያለው አከራካሪ የነበረ ሁኔታ ስለነበረ ነው። በዛላምበሳ በኩል ከተከፈተ በባድመ በኩል የተደራጀ መረጃ የምናቀርብበት ይሆናል። የሆነ ሆኖ በህወሓት በኩል የተወሰደው እርምጃ ድንበር እንዲከፈትና ጤናማ ግንኙነት እንዲፈጠር የጦርነት ሁኔታዎች እንዲቀሩ እናደርጋለን የሚለው አይ ቲንክ በጣም ቢግ ሙቭ ነው። በዛ ቀጠና ፖለቲካ ውስጥ በባድመ በኩል ውጥረት እንዳለ ይታወቃል። በባድመ በኩል ያለው አከራካሪ የነበረ ሁኔታ ስለነበረ ነው። በዛላምበሳ በኩል ከተከፈተ በባድመ በኩልም አንዳች ስምምነት አድርጎ ሊከፈት የሚችልበት ሁኔታ ይኖራል ተብሎ ይገመታል ማለት ነው። ስለዚህ በወልቃይት በሁመራ በኩል እንደዚሁ ኤርትራና የአማራ ህዝብ በነጻነት የሚገናኙበት መድረክ እንዲኖር ማድረግ ደግሞ ከሁሉም ተጠባቂ ነው። እዛ ላይ በደንብ መስራት ያስፈልጋል።